ጆ ኔክስት ቲክቶክ ያ 15ቱን ግራሚክ የሚሸለመው ጆ ነው። እሰይ እንዴት ደስ ይላል! በኢየሱስ ስም የእውነት ነው። በቃ ተፈታችሁ። የጆን ዳንኤልስ ናት። እቺ ደግሞ ያክስቱ ልጅ ናት። ወንድት እናሳ ልጄ የኔ እናት እግዚአብሔር እነ ጆን ዳንኤል ነፃ መውጣታቸውና ከእስር ሊፈቱ መሆናቸውን ተከትሎ እጅግ በጣም ብዙ ሰዎች ደስታቸውን እየገለጹ ነው ማለት ነው። ከነዛ መካከል በጣም ያዝናኑኝን ሰብሰብ አድርጌ ይዤ መጥቻለሁ ማለት ነው። አብረን ሪያክት እያደረግን እንቆያለን ማለት ነው። በመፈታቱ እጅግ በጣም ደስ ያላችሁ ሰዎች እንኳን ደስ ያላችሁ ብያለሁ ማለት ነው። ከዛ ሁሉ ምጥ በኋላ ያው እንግዲህ ሊፈታ ነውና እንኳን ደስ ያላችሁ ብያለሁ። አብረን እንቆይ መወዳችሁ ቤተሰቦች። ጆንዬ የኔ ጌታ፣ አቤት ወንድሜ፣ ልጄ የኔ እናት እግዚአብሔር ለቤተሰቦች ለሚወድህ ህዝብ የኔ ወንድም ቤተሰቦች ቁርጡን አወቀ። እኛንን እንጂ ተከታዮች ናቸው እንደዚህ ግብግብ ያሉልን። ላይፍ ይቀጥላል፣ ግን ብዙ የሚወዱ ሰዎች ናቸው ካንተ ጋራ። አሁን ደስ አላችሁ የጆ ተከታዮች ደስ አላችሁ። መድኃኒዓለም እንደው ምንም ሳይነካው በቃ ምን የድሮ ጆን መልስልን፣ ምንም ሳይነካው ያ ሄይ የሚለው ሄይ ሊነወጥ ነው። አዲስ ድራማ ይከፈታል። ቢግ ላቭ ቢግ ሪስፔክት ይላል አመት አዲስ ድራማ መቼስ ጌታ ሆይ ይለወጣል። ቲክቶኩ ይለወጣል። ህዝቡ አበደ ጋይስ ማይ ጋድ ፉን ያሉት በሙሉ እርግብ ይላሉ። ጆዬ ሲመጣ የኔ አድባር ሲመጣ እንዲህ ሲል አንደኛ ናኦሚ ነው ደስ ናኦሚዬ ቆይ ጆ ይምጣ ስትል ነበር። አሁን ደስ ይላል። አሁን ድራማ ኩዊን ይፈጥ አሬት ግን ወንጀል የለም። አንዴ ኮሜንት ላይ በሉ እግዚአብሔርን ስማ የት አለ ይላሉ። ህግ ፕሮሰስ እኮ አለው። ከፍርድ ቤት ወረቀት ወጥቶ ምናምን ነው። ቀጥታ እኮ ወደ ቤት አይደል፣ ፕሮሰስ አለው። ግን ዋናው ምንድነው? ሰርፕራይዙ ምንድነው? ተፈቷል፣ ነፃ ሆኗል ነው ዋናው ነገር። በቃ የት አለ አሁን አጠገባችሁ? ወዲያው ቁጥጥ አይደለም የሚለው እና ብሩክ ኒውስ ምናምን እኮ እንትን ሰርተዋል፣ ቪዲዮ ሰርተዋል አለበት። አዎ ስማ ኖ ሞር እንትን ዘ ኪንግ ኢዝ ባክ ይላሉ። አራራፉ እያልኳቸው እኮ መራራቆ ፍሬት ላይ እኮ ነው በቃ የምር አንተ ኢየሱስ ስም እኔ እኮ ዝነኛው ነው የሚኩር የሰሙት እየለበለብሽ ነበር። የምር እግዚአብሔርን ነው የምልሽ። ጌታ ምስክር እንዴ ምን ይሳነዋል? አንዴ ሁለቴ እልል በሉ እስቲ ሁለቴ እልል በሉ። ሶስቴ በሉ። ከ10 ቀን በኋላ ይፈታል። እኛንም ጅላራ ገኒ ጎተራ ይሆነልሽ ይችላሉ። ሌሎቹ ግን ዛሬ ይፈታሉ። ኦ ማይ ጋድ የኛ አምላክ የሁላችን ይሄ ከባድ። በነገራችን ላይ ጆን ዳንኤል በጣም ቅን ስለሆነ ነው። በጣም ብዙዎቹ ልጆች በቃ ጌም መጫወትን ምናምን በቃ ብዙ ነገሮችን በቅንነት እሱ ነው ያስለመደን። በቃ ቅን ልጅ ነው ሲሉ ነው የምሰማው። በቃ በገባውበት ቁጥር ስለሱ በተወራ ቁጥር 15 ቀን ይቀራል ነው ማር አይቀረውም። 15 ቀን ቢቀረውም እኮ ነገር አይቀረውም። 15 ቀን ይወጣል። አሁን ምን ይላሉ እነዚህ? ዛሬ እናወጣለን ብለን እናስባለን። መሀል ልደታ ይዘነው ልንገባ ነው።
በባዶችን አንመለስም። በባዶ እጃችን አንመለስም። ቤተሰብ ይዘነው ነው የምንገባው። እቺ ተቆጣላችሁ የጆን ዳንኤል ናት። እቺ ደግሞ ያክስቱ ልጅ ናት። እቺ ደግሞ የእህቱ ጓደኛ ናት። እቺ ደግሞ የቲክቶክ አሽቃባጭ ናት። ጂጂኪያ ሄዶ ጂጂኪያ አበደች ዛሬ። ወይኔ አበደች። በጣም ነው የምትወደው። እዚህ ጋር ይቻለች በሉቻ እናቴ እነጆን አስወጥተን እኔ ልግባ እንዴ? ቻው እንኳን ደስ አላችሁ። ውድድት እና ሳራ ነይ ስታቤር ይመስገን። ጆ ተፈቷል። እንኳን ደስ አላችሁ። በእውነት በጣም ዛሬ በህይወቴ የተደሰትኩበት ቀን ነው። በህይወቴ እና ወንድሜ እንኳን ደስ አለ እና ፊዱ ሁላችሁም እንኳን ደስ አላችሁ። እንኳን ለቤታችሁ እግዚአብሔር አበቃችሁ። ላኪ አይ ዛሬ ጨዋጅ ጎበዝ ልጅ ሆኖ ከበፊቱ የበለጠ ጆ ሌላ ታሪክ ይሰራል። ማንም ባይሰራም ጆ ነው ሌላ ታሪክ የሚሰራው። ጆ ኔክስት ቲክቶክ ያ 15ቱን ግራሚክ የሚሸለመው ጆ ነው። ጀግናው ልጃችን ነው የሚሸለመው። ያ አፈ ቁጭ ብለህ ትጠብቃለህ። አሁን እንግዲህ ቁጭ ብለህ ታያለህ። ያ ጆ ነው የሚበላው ጥቅልልልልል የሚያደርገው ጥቅልል ግራሚኩን ምናምኑን። ምክንያቱም ታሪክ ነው የሰራው ልጅ። ታሪክ አለው። ገና ብዙ እናያለን። ብዙ እናያለን። አይስዌር ብዙ ነው የምናየው። ጆ የኔ ጌታ የኔ ምስኪን የኔ ዋ አቤት። አሁን ደግሞ እስር ቤት ሆኖ እንግዲህ ደግሞ የሚጽፋቸውን ዘፈን አቤት ታለንት ይልሃል። ይሄ ነው ዘፈኑን ያመጣዋል። በተግባር ለወገኑ ይተርፋል። ለወገኑ ፉን አይደለም። ያ ምን ብሎ ነው ጆ ሲመጣ ምን ብሎ ነው የሚመጣው? ጆዬ ሲመጣ መቼ ሰገጥ አይልም። ናቤት ነገር መፈለግ ምን ይላል? ምን ብሎ ነው የሚመጣው? ምን ብሎ ነው የሚመጣው? ጋይስ ጆ ሲመጣ ምን ብሎ ነው የሚመጣው? ምን ብሎ ነው የሚመጣው? ትውልድ ይዳን ብሎ ነው የሚመጣው። ትውልድ ይዳን ብሎ ነው የሚመጣው። ትውልድ ይዳን ብሎ ነው የሚመጣው። የምን አባቱ ዘግጥ ነው? ትውልድ አዲስ ምዕራፍ ይከፈታል። ትውልድ ይዳን አሳየው አይልም። አሳየው ላላየው አይልም። ምንድነው አሳየው ላላየው አይልም። ይሁን በቃ ጂኒስ የሆነ ነገር ይዞ ነው የሚመጣው። በቃ ያ ማቸው የሆነ ነገር ይዞ ነው የሚመጣው። ምክንያቱም እዛ ውስጥ ብዙ ነው የምትማሩት። ብዙ እሰይ እንዴት ደስ ይላል! በኢየሱስ ስም የእውነት ነው። በቃ ተፈታችሁ። እግዚአብሔር ታሪክን ሲቀየር እንዲህ ነው። አንተ እንዴት ደስ ይላል! ክርስቶስን አሁን ከ15 ቀን በኋላ ወደ ቤቱ ይመለሳል። በስመ አብ ደስ ይላል። ክርስቶስን ጋይስ እንኳን ደስ አላችሁ። ጆን ተፈቷል። ከጥብቅ ሰው አጣርቻለሁ። ጆን ተፈቷል። ከ15 ቀን በኋላ ወደ ቤቱ ይመለሳል። አሁን ለጊዜው ፖሊስ ጣቢያ ነው። እሺ ግን ከማረሚያ ቤት ወጥቷል። ታሪክን ሲቀየር እንዲህ ነው። ቸሩ መድኃኔዓለም ጉድበል ጎንደር ክብር ይስፋ መድኃኔዓለም። ናዮስ ለናዮንም ልጠይቅ። አሁን ናዮ ለምን ተመለሰች ግን? እኔ ምልክ ቤቢዬ ናዮስ በእናትህ ተፈታች። እሷ በእግዚአብሔር እንዴት ሆነች? በእናትህ መድኃኒዓለም ትክክል ነው። እሱ በጭራሽ አይሳሳትም። መድኃኒዓለም ትክክል ነው። አይ ቤዝዬ ተፈቷል ስልሽ ከፍርድ ቤት ነፃ ወጥቷል። ግን ፖሊስ ጣቢያ ነው። ከ15 ቀን በኋላ ነው የሚለቀቀው። ለምን ድንጋይ ሲኛ ከቀን መቆየት ምን አስፈልግ? ሌሎች ልጆች እኮ አሁን ሊወጡ ነው ተብሏል። ኦሬዲ የወረቀት ስራውን እየጨረሱ ነው ተብሏል። እንኳን ደስ አላችሁ። ያ ወንድማችን ተፈቷል። ግን
ያ እሱ ከ15 ቀን በኋላ ይለቀቃል። እነሱ ግን ዛሬ ወይ ነገ ይፈታሉ ሌሎቹ። ኤኒዌይስ እኔ ዋናው አገባቤ ግን አዲስ የለቀቁ ቪዲዮ አለ ልል ነው። ግን ይሄ በቃ ደስ የሚል ነገር ደግሞ ስለሆነ ልንገራችሁ ብዬ ነው። እሱ ከ15 ቀን ናዮም ሁሉም ዛሬ ወይ ነገ ይለቀቃሉ። እስቲ አንዴ ኮሜንት ላይ እልልል በሉ። አዎ ቴንክስ ጋድ ቴንክስ ጋድ ኦ ማይ ጋድ ማይ ፒፕል እንኳን ደስ አላችሁ፣ እንኳን ደስ አላችሁ። 15 ቀን ትቆያለህ የተባለበት ምክንያት ግን ምን እንደሆነ ሊገባኝ አልቻለም። ቤተሰቦች ሌሎቹ አብረውት የታሰሩት ልጆች ክሊራንስ እየጨረሱ ባለበት ሰዓት፣ የወረቀት ስራውን እየጨረሱ ባለበት ሰዓት እሱ ብቻውን ለምን ተነጥሎ ሊቆይ ይችላል? 15 ቀን ነፃነት ተባለ አይደል? ስለዚህ መውጣት ነው እንጂ ለምን 15 ቀን ይቆያል ለምን ተባለ? ይሄንን ነገር እኔ ሊገባኝ አልቻለም። ቤተሰቦች እናንተም ኮሜንት ላይ አስቀምጡ። ይሄ ልጅ ግን እዛው የሆነ ፍቃድ ጠይቆ ምናምን የሆነ ዶክመንተሪ ሰርቶ ሊወጣ እንደሆነ አጅሪ አንበሳ እኮ ነው። እንደዛ ነው እኔ የምጠረጥረው። ቤተሰቦች ይመቻችሁ፣ ሰላም ሁኑልኝ። በሌሎች ጉዳዮች እመለሳለሁ።